ሩታ አብርሽ ላይ መድኃኒት አድርጋለች። ሩታ አብርሽ መድኃኒት አድርጋበት ነው ወደ ቤቱ የመለሰችው። አብርሽ ትክክል አይደለም፣ ፈዟል የምትሉ አላችሁ። ትላንትና የተናደዳችሁብኝ አላችሁ። በምን ምክንያት እንደዚህ አስተያየት እንደሰጠው ነግራችኋለሁ። እስከ መጨረሻ ቪዲዮን ለማየት ሞክሩ። ሀሳቤን የጥላቻ ሳይሆን በተሰራ ቪዲዮ ከዚህ በፊት በተሰራ ቪዲዮ ነው በነገራችን ላይ አስተያየት የምሰጠው ማለት ነው። አንዳንዴ እውነት ለመናገር ወደ ራሳችሁ ተመለሱ ውዶቼ። እስቲ አስቡና እናንተ ስታስቡ አብርሽ ህፃን አይደለም፣ ባይዘው አብርሽ ህፃን አይደለም። ገባችሁ አይደለ? ይሄ አንገት ላይ ስታሰር እሱ ሞቷል እንዴ? ወንድ አይደለ እንዴ? ሲቀጥል ደግሞ እኔ ውዶች ማለት ነው አብርሽ ልንገራችሁ፣ ሩታም አብርሽም ልንገራችሁ። ለምን እኔ ትላንትና እየገባኝ እናንተም ቢገባችሁ ደስ ይለኛል። የትላንትና ነከ በፊቱም 100% እርግጠኛ ሆኜ ሲሰራ አላያችሁም? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ናለው እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። እንግዲህ ትላንትና በሰራው ብዙዎቻችሁ አትፍረጂ፣ ስድብም ነክ የተናገራችሁ አላችሁ። እኔ ከእውነታ መቼም ፈቀቅ አልልም ማለት ነው። ያልመሰለኝን አልመሰለኝም። እኔ ማስመሰል አልችልበትም። የተረዳሁትን ያየሁትን ነው። እናንተ ራሳችሁን ጠብቁ። በጣም ስታለቅሱ ነበረ። እውነት ለመናገር አብርሽ እንደዚህ ስታዩ እንደ ሰው ያሳስላል፣ እንደ ሰው። እናንተ ደግሞ ቆም ብላችሁ ቪዲዮ ከዚህ በፊት ሲሰራ ነበረ የአብርሽ አክት፣ የሩታ ሪያክሽን ስታስቡ ደግሞ አንዳንዴ መንቃት አለባችሁ። ገባችሁ? እውነት አድርጋ ከሆነ እኔ በአይኔ ስላላየው ሩታ ጥንቆላ ቤት ሄደች፣ አብርሽ ላይ ጠንቆለች ብዬ በእርግጠኝነት አላወራም። ለምን ክራ ስራለሁ ጋይስ፣ ክርስቲያን ነኝ። ገባችሁ አይደለ? ስለዚህ እኔ በውሸት ሩታም መድኃኒት አድርጋበት ነው ወደ ቤቱ መለሰች ማለት አልፈልግም። ገባችሁ? አንዳንዴ ለስጋ ሳይሆን ለነፍስ መኖር አለብን ወንዶቼ፣ ለነፍስ ነው። ገባችሁ? በጭፍን እኔ ማንም ላይ መፍረድን አልፈልግም። አብርሽ ለምንድን ነው ትላንትና የተናገርኩት? አብርሽ ሲጀምር ህፃን አይደለም። ገባችሁ? መድኃኒት ሲደረግበት አንድ ሰው እኮ መድኃኒት እንዲታው እንጂ መራቅ ይችላል። ራሱ ፈልጎ ቤት ገብቶ እንዴት ነው እናንተ መድኃኒት ተደርጎበታል የምትሉ ያላያችሁ? ገባችሁ? ሲቀጥል ደግሞ የአብርሽ ታርጌት እና የሩታ ታርጌት እስከዛሬ ድራማ የተሰራ ነው። ለምን ካላችሁ እንደዚህ አሁን ለምሳሌ አብርሽ ግዴታ ማዞር የፈለጉት ለምን እንደው ታውቃላችሁ? ሩታ ምን አለች ትላንትና? አብርሽ ከዚህ በኋላ ወደ ቀድሞ ተመልሷል፣ ወደ ጤንነቱ ተመልሶ። መቼ ታመመ? ደስተኛ ነበረ ይሄ ልጅ። ገባችሁ? ደስተኛ ነበረ። አሁን ምንድን ነው ማድረግ የፈለጉት ጋይስ? ወደ ኤርሜላ ሊያዞሩ። ኤርሜላ መድኃኒት አድርጋ ከራሷ ጋር እንዳቆየች ሊያደርጉ ህዝቡ ወደ ኤርሜላ እንዲገለበጥ፣ ኤርሜላ ላይ ማለት ነው። በስድብም በምንም። በእርግጥ ስድብ ሰውን አይገድልም። ቢገል ኖሮ ይገላት ነበር ኤርሜላን። ገባችሁ አይደለ? ወደ ኤርሜላ ሊገለብጡ ነው። ኤርሜላ መድኃኒት አድርጋበት ከራሷ ጋር እንዳደረገች ሊያደርጉ ነው። ሲቀጥል ደግሞ እንደዚህ ብሎ ካልመጡ ህዝቡ አብርሽና ሩታ ላይ ይገለበጣል። አርቃችሁ አስቡ። እኔም እምላችሁ ማለት ነው። ለምን ግዴታ ድራማቸው ማለቃ ስለሆነ ግዴታ እንደዚህ አስመስሎ ማምጣት አለባቸው። አብርሽ ምንም እንደማቅ ራሱ እኮ ምን አለ? ምን ልናገር? ምን ብዬ እንደ ህፃን እኮ ሲያወራ ጋይስ። ኧረ ተው፣ እግዚአብሔርን ተው፣ እግዚአብሔር ፍሩ እንዴ! ሪልና እውነተኛ የተለያየ ነው። በእርግጥ እንደዚህ በአንዴ እንዴት ተቀየረ ያላችሁም አላችሁ። አሁን እኮ አናቅም፣ ሊሆንም ይችላል አይሆንም ይችላል። ግን ግዴታ እንደዚህ መሆን አለበት። አንድ ላይ ለመሆን ህዝቡ አብርሽና ሩታ እንዳይጠላ ሁለቱ አስመስለው አንድ ላይ እንደሆኑ ለማድረግ ነው። በቃ ይሄ ነው ተረዳሁት እኔ በበኩሌ። እውነት አድርጋ ከሆነ እግዚአብሔርን የስራ ስጣት። እሱ ደግሞ እውነት ተደርጎበት ከሆነ እግዚአብሔር ይፈውሱ። ወደ ጸበል መሄድ ነው። ምንም አዲስ ነገር የለም። እናንተ ስታስቡ ማለት ነው ጋይስ፣ ስታስቡ ጭንቅላት ካላችሁ አይሄ ማን ነው ኤፍሬም የሚባለው? በእርግጥ ብዙ ሰው ወንድም አይደለም አብሮ ነው አደጉ እንጂ የአብርሽ ወንድም አይደለም ይላሉ። እሱን አላቅም፣ ስለማላቁ አላወራም። ማለት ጭንቅላት ካላችሁ እንዴት ነው ሩታ አብርሽ ለመድኃኒት ስታደርግ ኤፍሬም የሚያዩ ወንድም አይደለ እንዴ? ታው ጋይስ ታው። የማይመስል ነገር ነው። ቅርታ አድርጉልኝ። የማይመስል በቃ ተዋጥልኝም ሁሉም ነገር። መድኃኒት ሩታ ታደርጋለች ብዬም አልገምትም። ካደረገችም
የስራ ፈጣሪ ይሰጣታል። አለቅ። እሷ እኮ ራሷን ነው ዝቅ ያደረገችው። በሚዲያ ጀግና ነኝ፣ ከዚህ በኋላ በራሴ መቆም እችላለሁ፣ እኔ ራሴን እችላለሁ፣ ልጄ ማሳደግ እችላለሁ። አባትም እናት በጉራ ነው እኮ። ለዛ ነው አልኳቸው። ትላንትና ጀግና ሲያጫውታት ነበረ እና ጀግና ሲያጫውታት ነበረ። ራሴ እችላለሁ፣ አስመልሻለሁ። ወንድ ልጅ እኮ ነው ለምንሽ የመለሽው። ጀግንነት አይደለም ባይዘዌ ውርደት ነው፣ ቅሌት ነው። አንቺ አላብሮሽ ወንድ የለም ነው አስመሰልሽ። ኢትዮጵያ ላይ ገባሽ አይደለ? አንቺ ጀግና ምልሽ መቼ መሰለሽ? በስር ስርዓት በፊት ትዳርሽን ብታዳኒ፣ ትዳርሽን ለተመልካችም ለቤተሰብም ለጓደኛ አሳልፈሽ ባሰጪ ኖሮ፣ በዛ ሰዓት ራስሽ ትዳርሽ ብትመልሽ ኖሮ በዛ ጀግና ልሽ ነበር ሩታ ማለት ነው። በገዛ እጅሽ ፎክረሽ አልፈልግም ከዚህ በኋላ ብለሽ ፍታኝ ብለሽ ለምነሽ አግብተሽ ለምነሽ ፍታኝ ብለሽ ለምነሽ ቤት አስገብተሽ ደግሞ ጀግና አጫውተሽ። ጀግና የምትሉ በጣም ፋራ ናችሁ። ጀግና አታውቁም። አይዘዌ አልንገራችሁ። መቼም አይልፍላትም ደግሞ ፈጣሪ ያሳልፋትም። ደግሞ ሲጀመር የሴት አሰዳቢ ነች። በእሷ አይመጣ ሁላችንም ነው የተሰደብነው። ምንም አይመጣ ቦታ እንደዚህ ታደርጋለች። እነሱ ራሱ አፈሩ አፈጡ ለማውራት ራሱ። አሁን ሩታም እንዴት ነው መደገፍ የምንችለው? በምን መልኩ ነው መደገፍ የምንችለው? ምን ብለን ነው ማውራት ለስለሷ የምንችለው? ከትላንትና ጀምሮ ራሱ እየወር ነው። ዛሬ ራሱ ከኛካቱ ፍቅር በመግባባት ነው። ፍቅር በመፋቀር ነው። በመተት እያሸነፈች መስሎት ነው። ሄርሜላ ወርዳለች። ምንድን ነው ለልጇ የምታስቀምጠው? ምንድነው? ሃይማኖት የላትም። ሃይማኖት አታውቁም። ሃይማኖት እኮ ብታውቅ እንደዚህ አይነት ቆሻሻ ስራ እኮ አትሰራም። ሃይማኖት ታውቃለች? አታውቁም። አርመኔ ናት። የመጨረሻ አርመኔ ናት እሷ። ብዙ እንኳን ስንት ወሩ እንደሆነ የማያውቅ ካስታወሳችሁ ኤፍሬም ቤት ሂዶ ምን ብሏታል መሰለሽ? ሄርሜላን ትዝ ካለሽ ወደ ራሱ ተመልሷል፣ ከበሽታው ድኗል። መጠጥ በማሰራት ነው። አዎ ሰምተናል። መጠጥ በማሰራት ግን አሁን